አባጋዝ አትወደኝም። ስሜትን እያበረድክብኝ ነው። ምን ላርግ ሀርምዬ፣ አንቺ ከፍተሽ እየሰጠሽኝ ቶ ደግሞ አብረሽ መሳቅሽ ጉድ እኮ ነው። እና እያወቅሽ ነው ለካ የገባሽበት። እኛ እኮ የማታውቂ በቃ ምንም ያላስተዋልሽ ያልገባሽ መስሎን ነበረ ምክር ስንመክርሽ ምክር ስናበዛ የነበረው፣ ምክንያቱም እንዳትጎጂ ብለን ማለት ነው። በነገራችን ላይ ሄርሜላ ምንም የማታውቂው ነገር የለም። እያንዳንዱን ነገር ጠንቅቀሽ የምታውቂው ነገር ነው። ገብቶሻል? አንደኛ በቪዲዮ የሚለቀቅ ነገር ነው። ስለ አበጋዝ ጠንቅቀሽ ታውቂያለሽ ማለት ነው። አሁን ደግሞ እንደማይወድሽ ጠንቅቀሽ እያወቅሽ ነው የገባሽበት። ባጭሩ ባሪያው አድርጎሻል። ሂጂ ሲልሽ ትሄጃለሽ፣ ነይ ሲልሽ ትመጫለሽ። የሱ መጫወቻ የሱ መደበሪያ አድርጎሻል። ይሄንን ደግሞ ጠንቅቀሽ ነው እያወቅሽ የገባሽበት ማለት ነው። በቅርቡ ደግሞ አሁን አረገዝኩኝ ማለትሽ አይቀርም። ምክንያቱም እንደምታዩ ቀረቤታሽን ከልክ ያለፈ አድርገሽዋል። በደንብ እንኳ ሳይለምንሽ በደንብ እንኳ ይቅርታ ሳይልሽ ይኸው ባንዴ ሰላም ፈጠርሽ ማለት ነው። አየሽ? ስለዚህ ላንቺ ማንም ወንድ እንደሌለ ከሱ ውጭ ማንም ወንድ እንደሌለ አስረግጠሽ አስመስክረሻል ማለት ነው። እናም አንዳንድ ልጆች ቅናት የሚመስላችሁ አላችሁ። ቅናት አይደለም። በነገራችን ላይ እኔ በጣም ደስተኛ ነኝ፣ እጅግ በጣም ደስተኛ ነኝ። ምክንያቱም ሽክፍ አድርጋ በያዘችና በተገላገል ገባችሁ። ሰላማችንን ነው የምናገኘው እያልኳችሁ ነው። እንደውም አሪፍ እንቅልፍ ነው እኔ የተኛሁት። ትናንትና ወዳ እኔ እንቅልፍ አጥቼ ዝም ብዬ ነበር ያደርኩት። የምር በልዑሌ ላይ የተደረገው ነገር እጅግ በጣም አናዶኝ ስለነበረ ማታ በጊዜ ነው ለጥ ያልኩት ማለት ነው። ምክንያቱም አረፍን ተገላገልን ማለት ነው። አይሆንሽም እንጂ ሆኖሽ እስከ መጨረሻው ድረስ እስከ ሞት ፍጻሜ ድረስ አብሮሽ ቢቀመጥ ደስ ነው የሚለኝ ሄርሜላ ማለት ነው። ግን አይሆንሽም። አዎ አሁን በቅርቡ ደግሞ ወይ አረገዝኩ ብለሽ ካዴ ብለሽ እያለቀሽ ትመጫለሽ፣ ወይ ወደ ፍቅር ሄደ በቃ ልቤን ድጋሜ ሰበረው ብለሽ እያለቀሽ። እኛ ለቅሶ ማየት አንፈልግም። ገባሽ? ምክንያቱም እንዳታለቅሽ መጀመሪያ መክረናል፣ ዘክረናል፣ ተናግረናል። ይህን ነገር ደግሞ ልትሰሚ ፍላጎት የለሽም። አንዳንድ ልጆች እንደውም ቅናት መስሏችሁ ወይ ቅናት ምናምን ትላላችሁ። አሁን በአበጋዝ በሞቴ በምኑ ነው የሚቀናው? በምኑ እስኪ የሆነ አንድ ምክንያት ነገሩኝ። በምኑ? ሚስቱን ሲያከብር ሰው ሲያከብር ያ በቃ በጥሩ ስብዕና የሚታወቀው ፈጣሪውን የሚፈራው በምኑ ነው እስኪ በሞቴ የሚቀናው? እና ሄርሜላ ስለወሰርሽልን ደስ ብሎናል ማለት ነው። እጅግ በጣም ደስተኞች ነን። እና ሩቲም በአቋምሽ መጽናት አለብሽ። በአቋምሽ ጸንተሽ ልታኮሪን ይገባል። ላንቺ ስንል ብዙ ነገር ሆነናል፣ ብዙ ነገር ተብለናል፣ ቤተሰቦቻችን ሳይቀር ተሰድበዋል። ስለዚህ እኛንም ማኩራት አለብሽ። አዎ ከእኔና ከልጄ ጋር እንዳትደርስ ብለሻል። በአቋምሽ ጽኚ። አሁንም ደግሞ እሷ ላይ እንዳይደርስ ንገሩት። እሱ እኮ ከሄርሜላ ጋር ሆንኩኝ ይላል። ከዛ መልሶ ደግሞ ሩታን ትናንትናውን መጥራቱ ለምን አስፈለገ? ፍቅርና ሩታ እዛ ጋር መኖራቸው ለምን አስፈለገ? አያችሁ? ይሄ ነው እኮ አይፈልጋትም። ቅናት ሊያስቀናባት ፈልጎ ነው እንጂ ፈልጓት አይደለም የምንለው እኮ በምክንያት ነው። ትዳር የፈለገ ሰው ፍቅሬ ያለ ሰው ሌላ ሰው እዩኝ ቅኑ ይው ከሷ ጋር ሆኜ ብሎ ለማስቀናት ሲላላጥና ሲጋጋጥ አታዩትም ማለት ነው። እና ለስሜቱ እንደሚፈልግሽ ሊደበርብሽ እንደሚፈልግሽ እንዲያስቀናብሽ እንደሚፈልግሽ ጠንቅቀሽ ታውቂያለሽ። ምክንያቱም የአበጋዝ ቪዲዮዎች እንዳለ ድርጊቱ፣ ንግግሩ፣ ሁሉ ነገሩ ቪዲዮ ላይ አለ። እውነት መንታ እየመሰሉህ ነው እንዴ? ሁላቸውንም አንድ አይነት ቃላት የምትጠቀሙ፣ አንድ አይነት አስተቃቀፍ፣ አንድ አይነት ጅንጀና፣ አንድ አይነት ማስቀናት፣ ሁሉ ነገሩ በቃ ሁሉ ነገር ካስከበ አንድ አይነት ነው የምታደርጋቸው ነገሮች ማለት ነው። እና እውነት ለመናገር የመጨረሻ ቢሆን ምኞቴ ነው። ሄርሜላ አሁን የመጨረሻዋ ሴት ሁና እስከ ህይወቱ ፍጻሜ አብራው ብትቀጥል እኔ ደስተኛ ነኝ ማለት ነው። አስባችሁታል? ኡፍ ሩታ እኮ ተገላገለች። በቃ አለቀ። እኛም ተገላገልን ማለት ነው። ሰላማችን እናገኛለን። እና ተመክረሻል አልሰማም ካልሽ ምንም ማድረግ አይቻልም ማለት ነው። እና ቅናት ሳይሆን
ለሷ ስለማይሆናት ለሷ ብቻ ጭምር አይደለም ለየትኛዋም ሴት እንደማይሆን ጠንቅቀን ስለምናውቀው ነው። የማይቀየር ሰው ስለሆነ ማለት ነው። እና ሄርሜላ ከሱ ውጭ ሌላ ወንድ እንደሌለ ያው አስመስክረሻል ማለት ነው። እና ሳታቅ ነው እንዲህ ነው እንዳትሉኝ ማለት ነው። ጠንቅቃ ታውቃለች፣ እያወቀችም ነው የገባችበት። አሁን እንደዚህ ተመክራ እንደዚህ ተነግራ አልሰማም ካለች ኋላ ብታለቅስ ማን ሊጠየቅ ነው? እኛን ጋር መተሽ እንዳታላዝኝብን፣ ገባሽ? እንዳታለቃቅሽብን ማለት ነው። እና ፍቅር እንደውም ስትናገር ነበረ ሳምንት ቢፈጅ ነው ብላለች ማለት ነው። እና አረገዝኩ ብለሽ ደግሞ እንዳትመጭ ማለት ነው። ካረገዝሽም ደግሞ እንግዲህ ፈጣሪ ሆነሽ ምን ይባላል እንዴ? እግርሽን እየከፈትሽ የሰጠሽኝ አላለም? ኦ ማይ ጋድ ኦ ማይ ጋድ። እኔ በጣም ነው መግቢያው ላይ ባለው ቪዲዮ የሳቅኩት። በነገራችን ላይ የሩታ እህቶች ማታደርጉት ነገር የላችሁም፣ ይመቻችሁ። ለማንኛውም አሁን ልዑሌ እያለ ሩታ እያልክ ልዑሌ እያልክ እንዳትመጣ። አዎ እዛው ሽክፍ ብለህ ከሄርሜላ ጋር ቀጥል። ምክንያቱም ከነሱ ህይወት ጥቅልል ብለህ መውጣት ነው ያለብህ እንጂ 10 ጊዜ እየተመላለስክ እዚህ ጋር ሰው አትረብሽ። ከዛ የምትጣራው አንተ፣ ሰው የምታማው አንተ፣ የምታሳማው አንተ፣ ሰድቦ ለሰዳቢ የምታሰጠው አንተ። እንዲህ እኛ እኮ እዳ ገባን። ከየትኛው ነው እዳ ገባን? በአቋምህ ጽና። 10ን ሴት እየቀያየርክ እኛም ተቸገርን እኮ። እንዲህ ምን ጉድ ነህ? ሰሞኑን መቀመጫ የለንም እንግዲህ ሩታና ሄርሜላን ለማስቀናት የማያደርገው ነገር የለም። እኔ እኮ ግርም የሚለኝ ማለት ነው ሸር አድርጌላችኋለሁ። ሸር ቦታ ላይ ገብታችሁ ስሙት። ሄርሜላን በፍቅር ምን ሲያስብላት እንደነበረ ጠንቅቃችሁ ታውቃላችሁ ማለት ነው። ጥፋቷን ንገሪያት እያለ ሁላ እንደዛ ሲል የነበረው ሰውዬ አሁን ላይ ደግሞ ጸጉሯን አለባበሷን ተመልከቱ ሲል እንደው ግርም ይለኛል ማለት ነው። እጅግ በጣም እኮ ነው የሚገርመኝ። እና ሩቲ ጀግናዋ፣ አንበሳዋ፣ በግሬዋ በቆመች ጸንተሽ ማለት ነው። መምከር ያለብሽን መክረሻታል፣ አልሰማም ብላለች። አሁን እሱን ቆፍጠን ብለሽ እነ ሰላም ተስፋዬ የመሳሰሉት ከሚወዱት ባላቸው እኮ ነው ተለይተው ዛሬ ልጃቸውን ቀብረር አድርገው እያስተማሩ አስመረቁት እኮ። ልዑሌም በስምሽ ይጠራ። አለቀ፣ በቃ አለቀ። 4 ነጥብ። ገባሽ? ቀብረር ብለሽ ልጅሽን አሳድጊ። ጉዞ ወደፊት ወደኋላ ማለት የለም። ፍቅርዬም ጀግናዋ ማለት ነው። ብቻዋ ነው ልጇን እያሳደገች ያለችው ቀብረር አድርጋ ማለት ነው።